እግዞ አቤት አይድረስ ነው መቼም ዘንድሮ እኔን ቀባሪ አሳጥተሽ ብቻሽን ልጮሄ ነው። መቼም ባንቺ ያልተገረመ ያልተደነቀ ያላለ ሰው የለም። ሰው ሁሉ በቤቱ ጸጥ ብሎ ይኖራል፣ ልጆቹን ያሳድጋል። አንቺ ተሰምቶ ታይቶ ተነግሮ የማይታወቅ ነገር ይዘሽ ብቅ ብለሻል። መቼም እኔም ማዋረጃ ነገር አተሽ፣ እህት ወንድሞችሽ ማዋረጃ አተሽ። ይሄው ዛሬ እኔ ክርስቶስ ምስክር ሁኚ ብሎኛል፣ እኔ ክርስቶስ ይህን ተናግሮኛል፣ መድኃኔዓለም እንዲህ ብሎኛል ማለት ከአበዛሽ ቆየሽ። አንቺ እንግሊዘኛና ትንሽ የመጽሐፍ ቅዱስ ቃል ካወቅሽ ሰው መኖር አይችልም ማለት ነው። ሰው ቀባሪ ማጣት አለበት ማለት ነው። ሰው በድር መዋረድ አለበት ማለት ነው በአንቺ ምክንያት። እንዴት ነው ይሄን ሁሉ ልጅ ወልጄ አንቺ እንደዚህ አድርገሽ ጥፋት በጥፋት የምትሆኝው? እንደው የት ምድር እንዴትና ወዴት መድኃኔዓለም አግኝቶ እንዳናገርሽ ልትነግሪኝ ትችያለሽ? ይሄ የሁሉ ሰው ጥያቄ ስለሆነ ነው። የእያንዳንዱ ሰው ጥያቄ አፉን እንዲህ የሚያስብልበት ትልቅ ነገር ይዘሽ ስለወጣሽ ከወዴትና እንዴት እንደሆነ ልታስረጅን ትችያለሽ? ወይ? ከጥግ እስከ ጥግ ነው ማዳምጥሽ። 1 ሰዓትም የፍጅ ቪዲዮሽ 3 ሰዓት ከምን ተነስተሽ እዚህ ጋር እንደደረሽ ልትነግሪኝ ይገባል። የምናውቃቸው ነገሮች አሉ። በልጅነትሽ መድኃኔዓለም የተወሰነ የነገረሽን ነገር የነገርሽን አለ። እማናውቀውን ግን እንድታብራሪልን እንፈልጋለን። ስለ መጨረሻው ዘመን ነግሮሻል አይደለም እያልሽ ያለሽው? መድኃኔዓለም ስለ መጨረሻው ዘመን ነግሮሻል። ይሄ ብቻ አይደለም፣ ስለ መንፈሳዊ ነገርም ብዙ አስረድቶሻል። የጨለማውን አሰራር አሳይቶሻል። ስለ እርግማንም ነግሮሻል። ይሄንን ሁሉ በአንድ ቪዲዮ ከሆነልሽ፣ ካልሆነልሽ በ3 ቪዲዮ፣ ካልሆነም በ2 ቪዲዮ አድርገሽ እንድትነግሪን እንፈልጋለን። ቀባሪ የምናጣበት ምክንያት የለም ባንቺ ምክንያት። ከእድር የምንለይበት ምክንያት የለም ባንቺ ምክንያት። ሰው ወልዶ አይገባም። ስለዚህ መልሱን በዚህ ቪዲዮ እንድታሳይን አብዝቼ ጠይቅሻለሁ። መድኃኔዓለም ምን ምድር እንዳገኘሽ፣ መቼ እንዳገኘሽ፣ ውይይታችሁ ምን እንደነበረ፣ ምን እንዳሳየሽ እጅ አሳይቶኛል። የተጠሩ ሰዎች አሉ እያልሽ ነው። ተጠርተንም እንደሆነ እንድናቀው፣ አልተጠራንም እንደሆነ እንድናቀው በዚሁ ቪዲዮ እንድታስረጅን እፈልጋለሁ። እንደ እናትነቴ በክብር እጠይቅሻለሁ። በክብር እንድትመልሽልኝ እፈልጋለሁ። ሰው ነዶ ይሞታል። ሰው ተቃጥሎ ይሞታል። እስቲ ወደ ቪዲዮ እንሂድ። ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎዝ ማሄ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን፣ ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም እያላችሁበት ይሁን። ዛሬ ለተሰኞና አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ቀደም ካሉ መንፈሳዊ ህይወቶች ጋራ የተገናኙ ነገሮችን ነው። እናታችን በጣም አምርረው ቀባሪ ልታሳጭን ነው ብለው እግዚአብሔር አናገረኝ የምትይውን ኢየሱስ ክርስቶስ ተናገረኝ፣ መድኃኔዓለም አናገረኝ ስለ መጨረሻ ሰዓት፣ ስለ መንፈሳዊ ነገር እንዲሁም ደግሞ ስለተለያየ ነገር ገለጻልኝ የምትይውን ነገር ቀባሪ ልታሳጭን ስለሆነ ከየትና ወዴት የመጣ እንደሆነ አስረጅን የሚል ጥያቄ ቀደም ባለው መጀመሪያ ላይ አይታችኋል። እንግዲህ የእናቴን ጥያቄ ለመመለስ ያህል መቼና እንዴት ነው የሚለውን አንዳንድ ነገሮች እናቴም የሚያውቁታለ፣ ነገር ግን እንዴት ነው የሚለውን ዛሬ ገለጻ አድርጋለሁ ማለት ነው። አብራችን ቆዩ። ዘመኑ በጣም ሩቅ ነው። የዛሬ 24 ዓመት ወደ አሜሪካን ሀገር ስመጣ ከኤርፖርት ከኢትዮጵያ ተሸኝቼ እዚህ ሀገር ለ4 ሰዓት ወደ ሲያትል ከመምጣቴ በፊት ኤርፖርት ባረፍኩበት ሰዓት አንድ ድምጽ ሰማሁ። ይሄም ድምጽ ይቺ ሀገር ለምን እንደተባረከች ታውቂያለሽ የሚል ድምጽ ነበረ። አረ ሀገሯ መባረኳንም አላውቅም ነበር መልሴ። አገሯም የተባረከች ትሁን አትሁን የማውቀው ነገር የለም። ገና መግባቴና አራይቭ ማድረጌ ነው። ለ4 ሰዓት እዛ ጋር ቆያለሁኝና ይሄንን መልስ ሰጠሁ ማለት ነው።
ይቺ ሀገር የተባረከችበት ምክንያት በእጅሽ ልክ በእጅሽ ቁጥር 10 ማለት ነው 10 እውነተኛ የወንጌል ሰባኪዎች ስላሏት ነው። ድምጽ ሰማሁ። ከዛ ለዚህ ነገር መልስ ልሰጥ ስል እንደ ራይ አይኔ እያየ ማለት ነው አንድ ህፃን ልጅ ፖኒተር አስራ ትዘላለች። አንድ የአፍሪካ ልጅ ደግሞ ኢትዮጵያ የሚመስል ቲሸርቱ በጥስጥስጥስ ያለ ጥቁር ቂጣ ይበላል እና ያ ቂጣ ከንፈሩን ይቀደውና ይደማል። ደማ ብዬ ስል አብሮኝ የተቀመጠው ሰውዬ እቺ ሴት ጤነኛ አይደለችም ማለት አስተያየት ሲያየኝ ቆይ ከዚህ ሰውዬ ጋር ልነሳ አልኩና ኢትዮጵያዊ መሆኑን እርግጠኛ ሆኛለሁ። ሻንጣዬን እግሩ ስር ጥዬ ኬሪዮኔን እግሩ ስር ጥዬ ተነስቼ በኤርፖርቱ ዟዟር ጀመር ማለት ነው። ብቻዬን ማውራትም በቃ የሚከተለኝንም ድምጽ ለመለየትና እንደ ልቤ ለማውራት ማለት ነው። በትምህርት ቤቶች ውስጥ መጽሐፍ ቅዱስ ቁጭ ብሎ አየሁኝ። ሁሉም ትምህርት ቤትና ትምህርታቸውን ከመጀመራቸው በፊት በጸሎት እንደሚከፍቱ አየሁ ማለት ነው። ወይ ጉድ እንዲህ ነው ማለት ነው የሚኖሩት። ምንድነው እያየሁ ያለሁት ብዬ በጣም ተገረምኩኝ። የዚህ የመጽሐፍ ቅዱስ ሰራተኛ ከሚሆኑ ሰዎች አንዷ ነሽ። እኔ ከእህቶችሽና ከወንድሞችሽ ጋር አሁን ቀጥታ ሄድኩት። እህት ወንድሞቼ ኢትዮጵያ ጥያቼ መጣሁትን ነው። ከዛ ከእህት ወንድሞችሽ ለምን እንደለየሁሽ ታውቂያለሽ? አላውቅም። በጣም ጫጫታ ስላለ፣ በጣም መስማት ስለሌለ እንድትሰሚ ብቻሽን አመጣሁሽ የሚል ድምጽ ሰማሁ ማለት ነው። ወደ አሜሪካን ሀገር ብቻዬን ያመጣኝ አንድ ነገር አለ ማለት ነው እያልኩኝ ተነስቼ እየተሯሯጥኩኝ ይሄንን ድምጽ እየሰማሁ እያለ የ12 ዓመት ልጅ ሆኜ ያየሁትኝ ኢየሱስ ክርስቶስ በያየሁኝ ምለው ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ጽፎ ተናግሮታል የሚል ግቢያችን ውስጥ ቆሞ በትነ ስርዓት ኢየሱስ ክርስቶስን በልጅነት ያይቸው ነበር። ከዛ ያንን ምስል ያንን ሰው አየሁት ማለት ነው ከህዝብ መካከል። ከዛ ይሄ ሰውዬ በሩቅ ዘመን የማቀው ሰው ነው ብዬ በደንብ አየሁትኝ። ስለው ነገ የዚህ ስራ ተካፋይ ነሽ ከወንድሞችሽ ጋር። እህት ወንድሞቼ እነማን ናቸው? እንግዲህ የሚመጡ አሉ ማለት ነው ወደዚህ ሀገር የሚል ነገር ልቤን ከፈተና እህት ወንድሞቼ እነማን ናቸው ስል በክርስቶስ የሚያምኑ ሁሉ እህት ወንድሞችሽ ናቸው። ከዛይን ሰውዬ ልፈልገው ላይወስድ የዚህ ሰዓት ሰራተኛ ነሽ ብሎ ይጣፋ ማለት ነው። የመጨረሻ ሰዓት ሰራተኞች የመጨረሻ ሰዓት ሰራተኞች ጋር ከእህት ወንድሞችሽ ጋር ሰራሽ የመጨረሻ ሰዓት ማለት ምንድነው? ከዛ ያንን ህፃን ልጅ ሳይ ደሙ ሲፈስ ቂጣ በልቶ እንዲያልኩኝ ኢየሱስ ክርስቶስ ለምን አሁን አትመጣም ቶሎና ማለት የላይፍን ልዩነት አየሁትና የአሜሪካ ልጅ ትዘላለች፣ ትበላለች፣ ትጠጣለች፣ ትጫወታለች፣ የሚዘለልበት ነገር ላይ ትዘላለች። እንደራይ ነው እነሱ ልጆች መተው አይደለም እዛ ኤርፖርት ውስጥ ኢትዮጵያዊ ህፃን ደግሞ ደሙ ይፈሳል በቂጣ በልቶ ማለት ነው። ከዛ ቃሌን ስላልሰሙ በጣም ተገርሜ ሻንጣ ያለበትን ቦታ ሳይ ሰውየው በቁጣ ነይ ሻንጣሽን ጠብቂ፣ ለማን ነው ጥለሽ የሄድሽው ሲለኝ ላንተ አልኩኝ። አላውቀውም ቁጭሬና ሻንጣሽን ራስሽ ጠብቂ ብሎ ተቆጣኝ። አጠገቡ ቁጭ አልኩ። የመጣሁበትን አድራሻ፣ የመጣሁበትን ሁኔታ፣ የመጣሁበትን ነገር ጠየቀኝ። ነገርኩትኝ። እሱም ስንት ዓመት እንደኖረ ነገረኝ። ያ ወዳጄ እስካሁን ድረስ ወዳጄ ነው፣ ለብዙ ዘመን ወዳጄ ማለት ነው። በአዲስነት የጠየቀኝና ሲያይኝ እቺ ቀሽቃሻ ልጅ ነች፣ ምንም ዋጋ የላትም፣ በጣም ጥፋት ነው የምታመጣው ብሎ በጣም ተከታትሎ ከሚስቱ ጋር አስተዋውቆ በሀገሩ እንዳልጠፋ ስነ ስርዓት ያለኝ ሰው እንደሆን ከመከሩኝና አለንሽ ካሉኝ የመጀመሪያ ሰዎች ዘመድ ሆነ ማለት ነው። ነገር ግን ሰውየው ራሱ ባያዋራኝ በሰዓቱ ፈለኩኝ። ምክንያቱም ያያወራኝ ሰው ማን ነው፣ ወዴትስ ሄደ የሚለው ነገር ማለት ነው። ከዛ በተለያዩ ጊዜዎች ይሄንን ነገር አስበዋለሁ። እዚህ ሀገር መጽሐፍ ቅዱስ ትምህርት ቤት ውስጥ ይቀመጣል ማለት ነው ስል ጠየቅኩ። አስተማሪ መጽሐፍ ቅዱስ ክላስ ውስጥ ለተማሪዎች ይሰጣል ስል ድሮ ነበር አለች። ድሮ መጽሐፍ ቅዱስ ይነበባል፣ መጽሐፍ ቅዱስ ተቀምጧልና በዛ ምክንያት ነው እቺ ሀገር የተባረከችው ነው እንግዲህ ያለኝ እግዚአብሔር። በእግዚአብሔር ቃል ምክንያት አሜሪካንን በብዙ ጥፋት እናቃታለን፣ በብዙ ነገሮች ላይ
ብዙ ኃጢአት በድፍረት የሚሰራበት ሀገርም ነው። እንዲሁም ደግሞ እግዚአብሔርን በጣም የሚሰብኩ ሰዎች አሉ ማለት ነው። በዚህ ምክንያት ሀገሪቷ እንደተባረከች ለሌላ በመትረፏ፣ ድሃ በመርዳቷ፣ ምጻተኛ በመቀበሏ፣ እንግዳ ተቀባይነቷ ይሄ ሁሉ በእግዚአብሔር ዘንድ ቤኔፊት ያላት ሀገር መሆኗን በሰዓቱ ተረዳሁ ማለት ነው። ከዛ በዚህ ውስጥ እያለሁኝ ያው ቤተክርስቲያን ገብርኤል ቤተክርስቲያን ይባላል አልፎ አልፎ ይሄዳለሁኝ። አክራሪ የምባል ክርስቲያን አይደለሁኝም። ነገር ግን የእግዚአብሔር ድምፅ አንዳንዴ የሚከተለኝ ነገር አለ። አሁን ይህን ነገር በራሴ ያወጣለሁ። እህቶቼ እነማን ናቸው? የእግዚአብሔርን ስራ ነው ምንድነው? እንዴት ነው የምሰራው? ማነኝ እኔ የሚለውን ነገር እያብሰለሰልኩኝ ለብዙ ጊዜ ቆየሁ ማለት ነው። አንድ እግዚአብሔር ከተናገረኝ ነገር ይሄ ነው። ሁለተኛ እግዚአብሔር የተናገረኝ ነገር ባዶ ቤት ሆኜ አንቺ እኮ የሚያስፈልግሽ እግዚአብሔርና ቃሉ ነው የሚል ድምፅ ሰማሁኝ። ልጆችና ባለቤቴ በወጡበት ቤቱን ሁሉ ፈራሁትኝ። አንቺ የሚያስፈልግሽ እግዚአብሔርና ቃሉ ነው፣ በቃ መልቀቄ ነው እንጂ ምን ዋጋ አለኝ ብዬ በጣም ፈራሁኝ። እና የሚያስፈልግሽ እግዚአብሔርና ቃሉ ነው። ከዛ እግዚአብሔርና ቃሉ ነው ማለት ምንድነው? ከዛ ሩጬ ከቤቴ ወጣሁና ሜዳ አለ ከቤታችን ፊት ለፊት፣ እዛ መጫወት ሁለተኛ ማለት ነው። ለሶስተኛ ጊዜ እግዚአብሔር አምላክ በቤቴ ውስጥ ተናገረኝ ማለት ነው። አንቺ የሚያስፈልግሽ እግዚአብሔርና ቃሉ ብቻ፣ ሰው አያስፈልግሽም አይነት ነገር ነው። የእግዚአብሔርን ቃል የማገኝበትን ቦታ በጣም እፈልግ ነበረ። እግዚአብሔር ይመስገን እግዚአብሔር ቃል የሚነገርበት ቦታ ላይ እግዚአብሔር ጣለኝ ማለት ነው። ከዛስ ምን ቢሆን ጥሩ ነው? በኮቪድ ሰዓት ኮቪድ ከመምጣቱ በፊት በቤታችሁ ተደበቁ የሚል ነገር እግዚአብሔር መጸን ያወጣሁት ቪዲዮ አለ 52 ላይ ሄዳችሁ እንደገና ቪዲዮ 52 ብላችሁ ብታዩት እዛ ላይ አስቀምጨዋለሁኝ። 2 መድፌ እንደሚመጣ ቀድሜ አይቻለሁኝ እና ቀደም ያለ ነገር ነው ማለት ነው። አሁን ሰዎችን ካወቅኩ በቤተክርስቲያን ያሉ ሰዎችን ካወቅኩ ሳይሆን የቀደመ ነገር ነው ማለት ነው። አሁን ደግሞ በቅርብ ጊዜ ማለት ነው 2 ዓመት አካባቢ ሆነዋል በጸጋ መስራትን እግዚአብሔር ሲያሳየኝ አሻራሽን እስቲ አለና እጄን እንዴት ሳደርግ እንደ እጆችሽ ይሄ እንደተሰመን እንደመስመሮቹ ሁሉ ለእያንዳንዱ ሰው እኔና አሻራ ወረቀት ላይ ብታረጊው ያንቺን የመሰለ ሌላ ሰው የለም። እያንዳንዱ ሰው የተለያየ አሻራ ነው የተሰጠው። ልክ እንደዛ ለእያንዳንዱ ሰው የሚገባውን ሰጥቻለሁ። ነገር ግን ማንም በተሰጠው እየሰራ አይደለም። ይሄ ሁሉ ህዝቤ አንዱ ያንዱን እያየ እንጂ እኔ ባልኩትና እኔ በፈለኩት አይደለም እየሄደ ያለው ሲባል ግር ብለን ወደ ስራ እየገባን ነው። ከዛ የሱን እጅ ሳይው ኤም ምልክት አለው ሜሴንጀር መርሲ ሙሴ ምናምን ላይክ ነፃ አውጪ የሆነ ነገር ብቻ ላይት ኤም የሚል አለ። አንዳንድ ሰዎችም እንደዚህ እጃቸውን ከፍ ሲያደርጉ እንደሱ ኤም የሆነ ምልክት ያላቸው አሉ። እነዚህ ለዚህ ሰዓት የተመረጡ ናቸው። ለዚህ ሰዓት ለአሁን ሰዓት ማለት ነው የተመረጡ ናቸው። የመጨረሻው ሰዓት ሰራተኞች የተመረጡ እና ዲም የሆነባቸውም አሉ። ኤም ሆኖ በደንብ ያልበራ እነዚህ ገና ያልነቁ ተቀስቅሰው ያልነቁ ናቸው። ነገር ግን ሰራተኞች ናቸው ይላል እሱ እጅ ላይና እነዛ ሰዎች ላይ አልፎ አልፎ ያዩዋቸው ሰዎች ላይ ኤም ምንድነው? ኤም ሜሴንጀር መልእክተኛ ማለት ነው። ኤም ሙሴ ከነፃ የሚያወጣ ማለት ነው። ኤም መርሲ ምህረት የተደረገለት ማለት ነው። እና እነዚህ ሰዎች በሆነ ሰዓት ላይ የሚነቁ የመጨረሻው ሰዓት አርበኞች ናቸው ማለት ነው። እነዛ ኤም ያላቸው ሰዎች ሜሴንጀሮች ናቸው ማለት ነው። ሜሴንጀር ማለት ክፉ ነገር በመጣበት ሰዓት ህዝቡን በአይዲያ የሚያግዙ በተሰጣቸው ነገር የሚያግዙ ነገር ግን የተመረጡ ሰዎች። እነዚህ ሰዎች ሰው አስተምሯቸው ብቅ የሚሉ አይደሉም። እነዚህ ሰዎች በራሳቸው እግዚአብሔር ያስተካከላቸው ራሳቸው የሚያውቁት ነገር ያላቸው ራሳቸው ውስጥ የተቀመጠ ነገር ያለ ነገ የሚቀሰቀስ የሚነሱና የሚሰሩ ናቸው ማለት ነው። ኤም ምልክት ካላችሁ ኤም ምልክት እንግዲህ እንዳየሁት ማለት ነው ሙሉ መብራት ፍሎረሰንት መብራት መስሎ እጁ ላይ ሜሴንጀር
መሆን ማለት ነው። የእግዚአብሔርን ቃል የሚናገር በእውነት የሚናገር ሰው ማለት ነው። እና የመጨረሻው ሰዓት ሰራተኛ አሁን ከገባሁበት ከ24 ዓመት ጀምሮ ያለውን ነገር ሌሎችም ነገሮች አሉ ሳመሳስለው በጣም የሚገርም ነው። እነዚህ ሰዎች ብዙ ጠላት ይበዛባቸዋል። ባይ ኔቸር ጠላት ይበዛባቸዋል። ጠላት የሚበዛባቸው ምክንያት ስፒሪቹዋል ነው። not like ስጋዊ ጥላቻ ምናምን አይደለም። አለ ምክንያት ኔጌቲቭ የሆኑ ነገሮች ሰዎች አታክ ያደርጓቸዋል። ምን ይሏቸዋል እስከ ሞት ድረስ ሰዎች ይፈልጓቸዋል። ያ የሚሆንበት ምክንያት እነዛ ሰዎች ትልቅ የመንፈሳዊ ተሰጥቶ የመንፈሳዊ ሚስጥር የመንፈሳዊ ነገር በራሳቸው የተሰጣቸው ናቸው ቢያውቁትም ባያውቁትም እና ለመጨረሻ ሰዓት ሰራተኞች ናቸው አለኝ ማለት ነው። እና እነዚህ ሰዎች አሁን ምልክት ያለው ሰው ራሱን ያውቀዋል። ራሱን በደንብ አድርጎ ያውቀዋል ያ ሰው በእግዚአብሔር መንገድ መመረጡን ማለት ነው። በቅንነት ብዙ ሰዎችን የማገልገል ተሰጥቶ ያላቸው እንቢ ማለት እፍረት የሚመስላቸው ከራሳቸው ሰውን የሚያስቀድሙ ማንነት ያላቸው ትንሽ ጥበብም የተሰጣቸው ሰዎች ናቸው። እነዚህ ሰዎች የሚነሱበት ሰዓት ይሄ ነው ብሎኛል አምላኬ ማለት ነው። ይሄ ምልክት ካላችሁ በእግዚአብሔር ቃል ላይ ጸንታችሁ የእግዚአብሔርን ቃል ማካፈል የእናንተ ስራ ነው። ለተቸገረ መርዳት የእናንተ ስራ ነው። መፍትሄ መፈለግ የእናንተ ስራ ነው። በጨለማው ሰዓት ብርሃን የሚሆኑ ማለት ነው። የ12 ዓመት ልጅ ሆኜ ያየኋቸውን ኢየሱስ ክርስቶስ በደንብ በቃ ተገልጾ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ጽፎ ተናግሮታል። አንድ ቀን አንድ ነገር እንዳለ ማለት ነው አለኝ። ስለዚህ ምንድነው ታዲያ ቆይ ምንድነው አሁን ይሄ ብለዋል። ዘፍናለሁም ስል ዘፈን ወደ ጽድቅ መንገድ እንደማያመጣ መጽሐፍ ቅዱስን ሳላቅ ነው እግዚአብሔር የነገረኝ። ብዙ እንደዚህ አይነት ነገሮች አሉ። ስለዚህ ዛሬ የምስራች ምነግራችሁ እጃችሁ ላይ ምልክት ያላችሁ ወይንም ደግሞ ስትገጥሙት እንደዚህ የሆነ ግማሽ ፀሐይ ያላችሁ ከማወቅም ከፍለን እናቃለን ያለው አይደል ጳውሎስ። ከማወቅም ከፍለን እናቃለን ሁሉንም እናቃለን አይደለም። ለምሳሌ የወደፊት ፊውቸር የምንናገር ከሆነ ህዝብን ለማነቃቃት ወይንም ቀኑን ለማሳወቅ የምንናገር ከሆነ የምናቀው ሙሉ በሙሉ አይደለም፣ ሀፍ ነው፣ ግማሽ ነው የምናቀው። ግማሹን ደግሞ እግዚአብሔር ነው የሚያውቀውና በየእምነታችንን ያህል እንናገራለን። በመጨረሻው ሰዓት ሰራተኛ ናችሁ ከእህት ከወንድሞችሽ ጋራ በክርስቶስ ከሚያምኑ ጋራ ግን ያለኝ ወደዚህ ሀገር ስገባ ኤፕሪል 4th 2001 ነው ማለት ነው። ዛሬ 24 ዓመት አልፎት ወደ 25ኛ እየሄድኩኝ ነው መሰለኝ። 2026 ከሆነ 25 ዓመት ይሆነዋል ይሄ መልእክት። ስለዚህ ዛሬ የተነሳ ነገር አይደለም። እጃችሁ ላይ ይሄ ምልክት ያላችሁ በትክክለኛ እንደ ሙሴ ቤተሰቦቻችሁንም ይሁን ጎረቤቶቻችሁንም ይሁን ጓደኞቻችሁንም ይሁን ከሆነ አበሳ ከሆነ መከራ ከሆነ እርግማን ነፃ የምታወጡ ናችሁ ማለት ነው። የተመረጠ ማለት ነው። የተመረጠ ደግሞ እግዚአብሔር መርጦት ማንም ሊያጠቃው የሚችል ፍጥረትም አይደለም። በእግዚአብሔር ተጠባቂነት ያለው ማለት ነው። መዝሙር 105 ቁጥር 17 ነው መሰለኝ እንዲህ ይላል፣ የቀባኋቸውን አዳሷቸው አትንኳቸው፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቅድም። ምክንያቱም ሲፈጠሩ ግፍ አድራጊዎች አይደሉም፣ አይነኩም ሰው ያ ምልክት ያለው ሰው ማለት ነው ዘንድ አልፈቅድም። ስለነርሱም ነገስታትን ገሰጸ። ነገስታትን እንኳን ስለተመረጡ ሰዎች እግዚአብሔር ይገስጻል። መጠለያ መከለያ ሁሉ ነገር አላቸው ማለት ነው። መከላከያ በልዑል መጠጊያ ስር ናቸው ማለት ነው። ለምን? ስራ ስላላቸው። እነዛ ሰዎች ባይ ኔቸር ስፔሻል ሆኖ አይደለም። እግዚአብሔር ግን እንደ ቃይል ወንድሙ ሲገለው እንዳይገደል ምልክት እንዳደረገበት ምልክት ያለባቸው ሰዎች ማለት ነው። እና በድፍረት ይሄ ምልክት ያላችሁ ሰዎች የመጨረሻው ሰዓት ተጠሪዎች፣ የትኛውም አይነት ስፒሪቹዋል ነገር እንድታዩት አልፈልግም። በእግዚአብሔር መንፈስ ነው የምናገረው። ይሄ ምልክት ያላችሁ ሰዎች የክርስቶስ ተጠሪዎች ናቸው። ኢየሱስ ክርስቶስ ተጠሪ ተወካይ አስፈልጎት አይደለም። ነገር ግን የሰው ነፍስ ይድን ዘንድ የሚመርጣቸው ሰዎች አሉ።
ለሱ የተመረጡ ማለት ነውና ይሄንን ነው ዛሬ ላካፍላችሁ የተነሳሁትኝ። እርግጠኛ ነኝ ትረዱኛላችሁ፣ ይገባችኋል ብዬ አስባለሁኝ። የእናቴንም ጥያቄ በመልካም ሁኔታ መልሻለሁ ብዬ አስባለሁኝ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሰኞ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን። ወገኖቼ እንግዲህ ቪዲዮዋን እንደሰማችሁት ነው። የትላንትና ወሬ አይደለም የምታወራው፣ ከ25 ዓመት በላይ የሆነው ነገር ነው የምታወራው። እነዚህ ነገሮች ስናሰካካቸውና በመጽሐፍ ቅዱስ ስናያቸው እውነትም ይመስላሉ። ከቀኑ ጋር ስናያቸው እውነትም ይመስላሉ። እውነት እህቶቿንና እሷን እግዚአብሔር ጠርቶ ይሆን? እህቶቼ ያለቻቸው በክርስቶስ ያሉ፣ በክርስቶስ የሚያምኑ፣ በቃሉ ያሉ ሰዎችን ነው። ይሄ ከራሷ የፈጠረችው ይሆን? ነገር ግን እውነት መልእክት ይኖራት ይሆን? ልቤ ሁለት ሆነ። መልእክት የሌለው ሰው እንዲያደርጉ አጠንክሮ ከ3 ከ4 ዓመት በላይ አንድ ነገር ላይ ችክ አይልም። ጥሪ ያለኝ ነው የምትለው። እኔ ብቻ አይደለሁኝም ጥሪ ያለኝ፣ ብዙዎች ናችሁ ጥሪ ያላችሁ ትላለች። የመንቂያው ሰዓት ይሄ ነው ትላቸዋለች። አንዳንዴም ሰዎች የሚናገሩትን ነገር ልንሰማ ይገባል። አንድም ነገር ከመጽሐፍ ቅዱስ አትወጣም። አይሆንም እንኳ ብልና ሟገታታለሁ ብል የያዘችው ነገር እውነት ያለው ይመስላል። ምክንያቱም በቃሉ ላይ ነው የቆመችው። ቃሉን እንጠራጠረው ይሆን ወይስ እሷን እንጠራጠራት? ቃሉ እውነት ከሆነ የምታወራው እውነት ነው። የገባኝ ይሄ ነው። ብዙ ወቀስኳት፣ ነገር ግን የገባኝ ይሄ ነው። ከመጽሐፍ ቅዱስ ስለሆነ የያዘችው እውነት አለ ብዬ ወደዛ አይደላሁኝ። እናንተስ አስተያየታችሁን ስጡን። አመሰግናለሁ። የጋስፑል ወዝማሂ እናት ነኝ።